ሰላም ሰላም፣ ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ምዕራፍ 3 የመጨረሻው ክፍል ወይንም የማጠቃለያ መልመጃ የምናይበት ይሆናል። በመጀመሪያው ጥያቄ ላይ የሚከተሉትን ትክክል ከሆኑ እውነት፣ ትክክል ካልሆኑ ሐሰት እንድንል እስከ ከሀ እስከ ረ ድረስ ቀርቦልናል። እንደሚከተለው እናያለን። ሀ ላይ የምታዩቸው ክፍልፋዮች አሉ። ተመሳሳይ ክፍልፋዮች ናቸው ይለናል። መልሳችን ሐሰት ነው። እዚህ ድረስ ጥሩ ሄዶ እዚህ ጋር 9/16ኛ ላይ አበላሽቶታል። ተመሳሳይ ክፍልፋይ የምንላቸው አንድ አይነት ዴኖሚኔተር ወይንም ቆጣሪ ሲኖር ነው። ለላይ ስመጣ ቆጣሪው አንድ ቁጥር የሆነ ክፍልፋይ አሃዳዊ ክፍልፋይ ነው። እውነት ነው። 1 5ኛ ለምሳሌ 1 100ኛ 1 20ኛ 1 30ኛ እያለን ልንገልጽ እንችላለን። እናም ጠሪያቸው አንድ የሆነ ከሆነ አሃዳዊ ክፍልፋይ ይባላል። ሐመር ውሃ ላይ 2 3ኛ እና 14 21ኛ አቻ ክፍልፋይ ናቸው። እውነት ነው። እንዴት ካል 14 21ኛ ማለት ወደ ዝቅተኛ ሂሳባዊ ቃል ስንቀይር በ14 በ7 ባካፍለው በ7 ባካፍል ስንት ይሆናል? 2 ይሆናል። እንግዳስ 21ንም በ7 ማካፈል አለብኝ 3 ይሆናል። 2 3ኛ ሳፊ እዚህ ጋር እኩል ሆነልን ማለት ነው። እናም እውነት ነው። አንድ በዚህ ማስተያየት እንችላለን። ሁለተኛው መንገድ ብያቸዋለሁ። ይችን ከዚች ጋር ክሮስ ፕሮዳክት እዚች ጋር ያለችን ቁጥር አመጣችሁ እዚች ጋር ከታች ካለችዋ ጋር ስታበዙ የምታገኙት ውጤት እኩል መሆን አለበት። እዚች ጋር ያለችዋን ቁጥር መታችሁ እዚች ካለችዋ ጋር እንዲህ ስታበዙ ከምታገኙት ውጤት ጋር ያ ማለት ምን ማለት ነው? 2 ሲባዛ በ21 እኩል መሆን አለበት። አቻ ክፍልፋይ ከሆነ ከማን ጋር? 3 ሲባዛ በ14 ጋር 3 ሲባዛ በ14 ጋር። እሺ 0.35 አስርዮሻዊ ቁጥር ነው። አስርዮሽ ወይም አስርዮሻዊ ይለዋል። ያው አስርዮሽ ለማለት አስርዮሽ ነው እንግዲህ በነጥብ ሲቀመጥ አስርዮሽ ቁጥር ነው። አስርዮሻዊ ክፍልፋይ አይደለም፣ አስርዮሽ ነው። እሺ 47 መቶኛ ደግሞ ከ0.47 ጋር እኩል ነው። ልክ ነው። 47 እዚህ ጋር አለን። ነጥብ እዚህ በሐሳብ አለች ብያቸዋለሁ። ኦቨር መቶኛ ወይም ሲካፈል ለመቶ ከታች መቶ ነው ያለው እና 102 0 ስላለው ይቺ 2 ዘላ እዚህ ጋር ስትመጣ ስንት ይሆናል ማለት ነው? ነጥብ 47 ነጥብ 47 ማለት 0.47 ማለት ነው። እውነት ነው። ተመሳሳይ እና አሃዳዊ ክፍልፋይ ልዩነት የላቸውም ይላል። ተመሳሳይ እና አሃዳዊ ክፍልፋይ ልዩነት የላቸውም፣ ልዩነት አላቸው። አሃዳዊ ክፍልፋይ የሚባለው እንግዲህ ጠሪው ሁሌ አንድ ይሁን ነው። አንድ ይሆናል። ከታች ያሻችሁን ቁጥር መጻፍ ትችላላችሁ። ይሄ አሃዳዊ ነው። ተመሳሳይ ማለት ግን ያውና ይሄ እንደውም በላጭ ነው። ጥሩ ተመሳሳይ ክፍልፋይ ናቸው እነዚህ ብቻ። ይችን አይጨምርም። ሐሰት የሆነ የመጀመሪያ ይችን ስለጨመረ ነው። እና ይቺ ባትኖር ኖሮ ሌሎቹ ተመሳሳይ ክፍልፋይ ናቸው። አሃዳዊ ግን 1/6ኛ ብቻ ናት እንጂ አሃዳዊ ክፍልፋይ፣ ሌሎቹ አሃዳዊ ክፍልፋይ አይደሉም። እናም በዚህ ምክንያት ሐሰት ይሆናል። ሁለተኛ ጥያቄ ከትልቅ በመጀመር በቅደም ተከተል ጻፉ ነው። ተመሳሳይ አካፋይ ስላላቸው ሁሉም 17 እንደምታዩት። ስለዚህ ከትልቅ ከተባለ ትልቁ ከ3 ከ8 ከ6 ከ12 ከ9 ከ11 ከ4 ትልቁ የትኛው ይሆናል? ትልቅ የሚባለው እሱ ነው እንግዲህ 12 17ኛ ከሁሉም ትልቅ እንለዋለን። ከዛ በመቀጠል ከ12 ደግሞ ዝቅ ብሎ የሚገኝ 11 አለ እዚህ ጋር 11 17ኛ። ከዚያስ 9 አለች እዚህ ጋር 9 17ኛ። ከዚያስ 8 ከዚያ 6 ከዚያ 4 ከዚያ 3 17ኛ ከሁሉም ትንሹ ነው።
ሶስተኛ የሚከተሉትን ክፍልፋዮች አስሉ ነው የሚለን። ሀ ላይ 3 እና 8ን ሲምፕሊ መደመር ነው የሚሆነው። ለምን አካፋያቸው አንድ አይነት ስለሆነ 14 14 ስለሆነ 14ን ወሰድኩ። ያው 3 እና 8ን ስደምር 11 ይሆናል። 11 14ኛ። ለላይ ግን 13 19ኛ ሲቀነስ 7 9ኛ አለ። አሁን እዚህ 19 ብትሆን ኖሮ ከ7 ላይ ምናልባት እንግዲህ ሲጽፍ 19 ለማለት አስቦ ከሆነ እሱ አንድ ነገር ነው። ግን አይደለም ብለን ብናስብ ምንድነው የምናደርገው ነው? አሁን አይደለም ከሆነ መልሱ ወደ አስርዮሽ መቀየር አንዱ አማራጭ ነው። 9 እናካፍላት። 13ን በ19 ባካፍል ስንት ይመጣል መሰላችሁ? 0.68 እያለ ይቀጥላል። 6 8 4 እያለ ይቀጥላል። 7ን በ9 ሳካፍል ደግሞ 7 ሲካፈል በ9 0.77 0.777 እያለ ይቀጥላል። ስለዚህ ከዚህ የምንረዳው አሁን አያውላችሁ ይሄ ትንሽ ቁጥር ሆነ ከዚህኛው እና እርግጠኛ ሆኜ የምነግራችሁ እናንተ አሁን ኔጌቲቭ የሚባል ቁጥር ስለሌለ ከዚህ ላይ ይህንን መቀነስ አይቻልም እና ለማለት የፈለገው እርግጠኛ ሆኜ የምነግራችሁ እቺን 19 ብለን ነው የምንወስዳት 9 ያላት። ስለዚህ 19ን የጋራ እንወስዳለን። ከ13 ላይ 7 ሲቀነስ 5 19ኛ ብለን እንመልሳለን። የዮሐንስ መኖሪያ ቤት ከትምህርት ቤቱ 6/8 ኪሎ ሜትር ሲሆን ከኳስ ሜዳው ደግሞ 2/8። የዮሐንስ መኖሪያ ቤት ከትምህርት ቤቱ ያለው ርቀት ከኳስ ሜዳ ካለው ርቀት ምን ያህል ይበልጣል? መቀነስ ነው። ይሄን 6/8 ሲቀነስ 2/8 4/8 ልዩነት አለ። 4/8 ማለት 1/2ኛም ልንለው እንችላለን ወደ ዝቅተኛ ሂሳባዊ ቃል ስንቀይረው ማለት ነው። 5ኛ ለእያንዳንዳቸው 3 አቻ ክፍልፋዮችን ስጡ። ይሄን ለእናንተ ተዋለሁ። ለማስታወስ ያክል ብቻ አንዱን ሀ ለምሳሌ የ5/8 አቻ ክፍልፋይ 3 ከተባልኩኝ በሁለት የላይኛውንም የታችኛውንም አበዛለሁ 10/16 አንድ አቻ ክፍልፋይ ሰጠው። ሌላ ሁለተኛ ለመስጠት ከተፈለገ ይህንኑ 5/8ኛን በ3 ላብዛው 15/24 ሁለተኛ ሰጠው። ሌላ ከፈለኩ ደግሞ ይህንኑ ያዙችን 10/16 15/24 ሌላ ሶስተኛ ከፈለኩ ይችን 5/8ኛን በ4/4 ላብዛው 20/24 ሆነ። በቃ 3 ሰጠሁ ማለት ነው። እንዲህ እያደረጋችሁ ሌሎቹንም መስጠት ትችላላችሁ። ማብዛት ብቻ ነው የሚጠበቅባችሁ። አንድ የምነግራችሁ ነገር አቻ ክፍልፋይ ወደ ዝቅተኛም በመቀየር ምሳሌ 12/15 አቻ ክፍልፋዩ 12/15 የግድ ወደ ላይ ብቻ ሳይሆን ወደ ታችም ማስኬድ ይችላል። አንድ አቻ ክፍልፋይ አሁን ለምሳሌ ላውጣለት። አሁን በ3 12/3 4 ይሆናል። 15/3 5 4/5 አንድ አቻ ክፍልፋይ ነው። አንድ ይሄን መግለጽ እችላለሁ። 3 ስላለኝ ግን ሌላ ይሄ ከዚህ በታች ስለማይሄድልኝ እንጂ ደግሞ አውርጄ ደግሞ ሌላ አቻ ክፍልፋይ ማለት እችል ነበር። ስለማይሆንልኝ ምን ማድረግ እችላለሁ? አንድ ይችን ይዝና ከዚያ 12/15ኛን ደግሞ 12/15ኛን በሁለት ሁለተኛ ብቻ 24/30ኛ ማለት እችላለሁ። ሌላ ደግሞ ሁለት ገለጽኩ ማለት ነው። ሌላ ደግሞ ይሄን ይዝና 12/15ኛን በ3 አብዝቼ 36/45
ሶስት አቻ ክፍልፋይ ገለጽኩ ማለት ነው። አይ ወደ ታች ከሚሄድ ዝም ብዬ ወደ ላይ ብሄድም ትችላላችሁ። ስድስተኛ ወደ አስርዮሽ ቁጥር ቀይሩ። በቃ ይሄም ስንለው የቆየነው ነው በተለያየ እንትን ምን የትኛውን እስኪ ሐመር ውሃ ላይ ልምጣ። ሐመር ውሃን እስኪ ልስራሽ። 168 መቶኛ ነው የሚለው። መቶ ስንት ዜሮ አላት? 2 ዜሮ አላት። ስለዚህ እዚህ ጋር ነጥብ ሐሳብ አለች። ሁለቴ ወደዚህ ባዘልላት 1 2 እዚህ ጋር ቢመጣ ስንት ሆነ? 168 የነበረው 1.68 ሆነ። ይሄ ከታች ያለ ነገር ጠፋ። በቃ 1.68 ይሆናል የሐመር ውሃ መልስ። ለምሳሌ የመ 5.85 ይሆናል። ኦቨር መቶ የሚለው ይጠፋል። የለ 24 መቶኛ ነው አይደል? መቶ ስንት ዜሮ አለ? 2 ዜሮ 1 2 0.24 ይሆናል። ይሃ 1.5። እሺ ሰባተኛ የሚከተሉትን አስርዮሽ ቁጥሮች ወደ አስርዮሽ ክፍልፋዮች ቀይሩ። ይህ ደግሞ የነጥቡን ያክል መዝለልና ከታች መጻፍ። ምሳሌ 0.01 ይለኛል። ይቺ ነጥብ እስከ መጨረሻ ለመሄድ ስንት ጊዜ ጃምፕ ማለት መዝለል አለባት? 1 2 መዝለል አለባት። 2 ስትዘል ምን ይሆናል? 1 ትሆናለች ማለት ነው። ዜሮ ዜሮዎቹ ይተዋሉ። ከታች ግን 2 ጊዜ ስለዘለለ 2 ዜሮ ጨምራለሁ። 2 ዜሮ ተጨመረ ማለት 100 ይባላል። 1 መቶኛ። ለላይ ስንሄድ 1.08 2 ይችን ሲያዘልላት 108 የሚባል ቁጥር ይጻፋል። ከታች ግን 2 ስለዘለለች 1 መቶኛ። ሐመር ውሃ 28.6 ይላል። አንዴ ብቻ መዝለል በቂዋ ስለሆነ 286 አስረኛ። መ 15.35 ነው የሚለው። 15.38 ነው የሚለው። 38 መቶኛ ነጥቧ ትቀራለች። ሰ 2.007 እዩኝ እዚህ ጋር ተመልከቱ። 2.007 ነጥቧ እዚህ አለች። 1 2 3 ጊዜ ዘለለች። ከዛ ቁጥሩ ነጥቧ ስለምትቀር እንዲህ ተብሎ ይጻፋል። 2007 ማለት ነው። ከታች ከዚያ በኋላ አንድ ላይ 3 ስለዘለለች 3 ዜሮ 2007 አንድ ሺኛ። እሺ እንቀጥል። ከትልቅ ወደ ትንሽ በቅደም ተከተል አስቀምጡ። አሁን ከነጥብ በፊት ያለውን እንመልከት። የሁሉንም እዚህ ጋር 3 አለች፣ እዚህ 3 አለች፣ እዚህ 3 አለች። ከትልቅ ነው የሚለን ነው ከትንሽ? ከትልቅ እስካሁን 3 ስለሆነ እዚህ 12 አለ፣ እዚህ 12 አለ። እሺ 12 ላይ እናተኩር። 12 ያለበት። እሺ ከዚያ በኋላ እነዚህ ሁለቱን እንለያይ። 12.4 እዚህም ጋር ስመጣ 12.4 እሺ 5 ሁለቱም ጋር ከዚያ ይሄ ጨረሰ። ምን ብለን እናስባታለን ግን? 12.4 5 0 እንዳለች እናስባታለን። እዚህ ጋር ስመጣ 7 አለች። ከ7 እና ከ0 7 ይበልጣል። ስለዚህ ከሁሉም ትልቁ 12.4 5 7 ከሁሉም ትልቅ ነው። ነጠላ ሰረዝ ላድርግና 12.4 5 ተፎካካሪው እሱ አይደለ? ከትልቅ ወደ ትንሽ ጀመርኩ ማለት ነው። አሁን ከዚያ በኋላ 3 የሚሉ አሉ እዚህ በተከታታይ። እነዚህን ደግሞ ከነዚህ ማን ነው ትልቅ? ከ3 ከነጥብ በኋላ 2 ይቺ 2 አላት፣ ይቺ አንድ አላት። በቃች ተሸንፋለች፣ እንተዋት። ይቺ 2 አላት። እሺ ሁለቱን እናወዳድር። እነዚህ
እነዚህን ሁለቱን ስናወዳድር ትልቁ ማን ነው? የመጀመሪያዋ 3.23 ብሎ ይቆማል። እቺ ደግሞ 3.24 እሷ ትልቅ ነች ማለት ነው። 3.24 ከዛ ተፎካካሪዋ 3.23 ነጠላ ሰረዝ። አሁን ማን ቀረች? በቃ 3.13 3.13 የሚል መጨረሻ ላይ ይቀመጣል። 9ኛ ከትንሽ ወደ ትልቅ በቅደም ተከተል። ይህ ከትንሽ ነው። አሁን ደግሞ ከሁሉም ትንሹ 0 እሺ እዚህ ጋር ስንመጣ 1 ብለው ይጀምራሉ። እነዚህ ትላልቆች ናቸው። ከትንሽ ነው የተባልነው 0 እሺ 0.1 ትላለች እዚህ ጋር 0.5 ትላለች እዚህ ጋር 0.0 ይች ነች ትንሿ 0.05 ትንሿ ነች። ይችን ጨረስን። ከዛ 0.15 አለች እዚህ 0.5 አለች 0.15 ታንሳለች 0.15 እሺ ልቀጥል። ከዛ 0.51 ይቀጥላል። እሺ አሁን ከዛ እዚህ ጋር አንድ ብሎ የሚጀምሩ አሉ። ከዛ 1.5 የሚል አለ፣ 0 አለ 1.05 ታንሳለች። መጨረሻ ላይ 1.5 ትቀመጣለች። ከሁሉም ትልቁ ከትንሽ ስለሆነ ይህን ይመስላል። የሚከተሉትን አስርዮሽ ቁጥሮች በቁጥር መስመር አስቀምጡ። የቁጥር መስመር አንድ የቁጥር መስመር እዚህ ጋር ብናስቀምጥ አንድ እዚህ ጋር ቢኖረን ሁለት እዚህ ጋር ብትኖረን ከዚያ 4 5 6 7 8 9 እሺ ለ10 ከፈርኩት 1 2 3 4 5 6 7 8 9 ለ10 ተከፈለ እዚህ ድረስ ማለት ነው። ይሄ ሁለት ነው እዚህ ድረስ። አሁን 0.3 ማለት 0.1 እዚህ ጋር 0.2 እዚህ 0.3 እዚች ጋር 0.6 0.4 0.5 0.6 እዚች ጋር 0.9 እዚች ጋር ከዛ 1.2 አንድ እዚህ ጋር ነኝ 1.1 እዚህ 1.2 እዚህ ጋር 1.4 1.2 እዚህ 1.3 1.4 እዚህ ጋር 2.0 ማለት 2 እዚህ ጋር ይቀመጣሉ። ንግግሬን እያያችሁ እናንተ ኮፒ ማድረግ ነው። የመጨረሻ ጥያቄ የማርታ ቤት ከትምህርት ቤት ያለው ርቀት 4.7 ኪሎ ሜትር ነው። ማርታ 4.7 የታንጉት ደግሞ 4.09 ነው። ከትምህርት ቤት ያለ የበለጠ ርቀት የሚጓዘው ወይም ያለው የማን ቤት ነው? እሺ እናወዳድር። 4 እኩል ናቸው። ነጥብ እሺ እዚህ ጋር 7 እዚህ 0 7 ይበልጣል። 4.7 ይበልጣል። 4.7 ደግሞ የማርታ ነው። የማርታ ሩቅ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረገ ሰብስክራይብ አድርጉ። በምዕራፍ 4 እስከምንገናኝ መምህር መሐመድ ነኝ ከማሜ ማትስ ወላጅ ቤተሰብ በሙሉ እጅግ አመሰግናለሁ። ቻው።